የጌታቸው ረዳ ማስጠንቀቂያ ራሳቸው የጫሩትን እሳት ራሳቸው ይሙቁት ብሏል ጌታቸው። ራሳቸው የጫሩትን እሳት ራሳቸው ይሙቁት። የትግራይ ወጣቶች ሆይ ተቃውሟችሁን አሰሙ ብሏል ጌታቸው። ይሄ ከጌታቸው ረዳ የመጣ ማሳሰቢያ ነው። በአሁኑ ሰዓት ትንኮሳ እየፈጸመ ያለው ኃይል የፕሪቶሪያ የሰላም ስምምነትን የማይቀበል የግልና የቡድን የስልጣን ጥም ያለው በወንጀል የሚጠየቅ ነው። ይሄ ደግሞ ደጋግሞ ስለተናገረው አዲስ አይደለም፣ ግን እንደ መንደርደሪያ ስለሚያገለግል ነው። አሁን በአሁኑ ሰዓት ጦርነት እየለኮሰ ያለው አካል የፕሪቶሪያን ስምምነት የማይቀበል ያ ብቻ ሳይሆን የስልጣን ጥማት ያለው ያ ብቻ ሳይሆን በወንጀል ሰላም ቢመጣ በወንጀል የሚጠየቀው አካል ነው። ይህ አንደኛው ነው። ሁለተኛ ይቀጥላል ጌታቸው ረዳ። እነዚህ ኃይሎች የክልላዊ አንድነታችንን አደጋ ላይ የጣሉ ተፈናቃዮች እንዳይመለሱ በማድረግ የህዝቡን ስቃይ እያራዘሙ እና ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ነው። ህዝቡን መቼና የት እንዴት እንደሚያልቅ ለመገመት ጦርነቱ እንዴት እንደሚያልቅ ለመጠመት የሚያስችል መልኩ በእርግጠኝነት የትግራይ ጦርነትን አውድማ የማድረግ ትንኮሳ እያደረጉ ነው። ይድረስ ለትግራይ ታጣቂዎች ብሎ እኔ ነኝ ይድረስ ያልኩት፣ ግን የጌታቸው ማስጠንቀቂያ ነው። ጌታቸው ረዳ ማስጠንቀቂያ ነው። ክላሽ አስይዘው እግረኛ አድርገው እያስጨረሳችሁ ነው። የከበረ የወጣትነት ህይወታችሁን እየቀጠፉት ነው። ለርካሽ ፖለቲካ ዓላማቸው እንዳይጠቀሙባችሁ ተጠንቀቁ። መስዋዕትነትን ደጋግመው ያረከሱት ሰዎች ራሳቸው የጫሩትን እሳት ራሳቸው ይሙቁት። የትግራይ ወጣቶች እምቢ በሉ። ወደ አላስፈላጊው ጦርነት ተገፍታችሁ እንዳትገቡ፣ ተጨማሪ መስዋዕትነት እንዳትከፍሉ። የወቅቱ መድረክ በመስዋዕትነታችሁ የተፈረመውን የፕሪቶሪያ ስምምነት በሰላማዊ መንገድ ለማስፈጸም መታገል ነው። የወቅቱ መድረክ ጦርነት አይደለም። ይህን እያስተላለፈ ያለው ጌታቸው ረዳ ነው። እንግዲህ ትላንት ሳኒታይዘራችን ጌች ምናምን ሲሉ ከነበረ አሁን ለትግራይ ህዝብ ጦርነት እየቀፈቀፈለት ነው ማለት ነው። የጌታቸው ጽሁፍ ወይም መልእክት የፕሮፓጋንዳ የብልጽግና የፕሮፓጋንዳ መልእክት ነው። ቢያንስ በዛ ደረጃ ወጥተው ሚዲያ ላይ ለሚናገሩት ነው እያልኩ ያለሁት። ስለዚህ ጌታቸው በግልጽ ራሳቸው የጫሩትን እሳት ራሳቸው ይሙቁት ብሏቸዋል። በጣም ጥሩ መልእክት ነው። ወጣት ሆይ ተጨማሪ መስዋዕትነት አትክፈል። መልእክቶች ውስጥ አንድ ሁለት ሶስት ነገሮች ተጨማሪ ላንሳ። አንደኛ እንደ ሽፋን የሚጠቀሙበትን ነገር ጌታቸው አንስቶታል። እንደ ሽፋን ምንድነው የሚጠቀሙት የሚለው ጠቅሳለሁ። የግዛት አንድነታችንን ማስመለስና ተፈናቃዮችን መመለስ የሚል ህዝባዊ ጥያቄዎችን አንግበዋል ይላል። የግዛት አንድነታችንን ማስመለስና ተፈናቃዮችን መመለስ። አሁን ይህን ስታዩት ፍትሃዊ ጥያቄ፣ የህዝብ ጥያቄ ነው የሚመስለው። የህዝብ ጥያቄ ነው ከፊታቸው የሚያመጡት። ተፈናቃዮችን ልናስመልስ ነው፣ የግዛት አንድነታችንን ልናስመልስ ነው ወዘተ የሚል ማለት ነው። ስለዚህ
የትግራይ ህዝብ ወይ የትግራይ ወጣቶች ወይ ገፍተው እያስገቡ ያሉት ትክክል ነው። የዚህ እንደ ጌታቸው ግዛት ቢበለው ወሰን ይበለው ሌላ ጉዳይ ነው። ይመለስ ብሎ መጠየቁ እኔ ክፋት አለው ብዬ አላስብም። በነገራችን ላይ ጌታቸው ወልቃይት የትግራይ ነው ቢለኝ ለምንድን ነው የትግራይ ያልከው ብዬ ጌታቸውን አልወቅሰውም። በጣም ግልጽ እንድትሆኑ ፈልጋለሁ። እዚህ ባለፈው ጊዜ በጌታቸውና ዶክተር በለጠ መካከል ክርክርና ጭቅጭቅ ሲነሳ እኔ ጌታቸውም ልክ ነው በለጠም ልክ ነው ያልኩት። ጌታቸውም ለማህበራዊ መሰረቱ ነው፣ ዶክተር በለጠም ለማህበራዊ መሰረቱ ነው። መስራት ያለብን በኋላ እንዴት የጌታቸው ረዳንና የዶክተር በለጠን ሐሳቦች እንዴት አጣጥመን ተደራድረው እንዴት ወደ መፍትሄ እናምጣ ነው እንጂ ጌታቸውም ጭልጥ ብሎ ሌላ ነገር እንዲል ዶክተር በለጠም ጭልጥ ብሎ ሌላ ነገር እንዲል አልጠብቅም። ይሄ ፌርም ስላልሆነ አንዳንዶች ጌታቸውን ሲናገሩት ስላየው ነው። ጌታቸውን ለምን ለትግራይ ህዝብ ቆማለሁ ብሎ እኮ ነው የወጣው። ፓርቲውም እኮ ስምረት እኮ የትግራይ ፓርቲ ነው። ሴም ስቶሪ አብን። ስለዚህ ዛሬም የግዛት አንድነታችን ፍትሃዊ ጥያቄ ነው ብሎ ቢያነሳ፣ የህዝብ ጥያቄ ነው ብሎ ቢያነሳ፣ ተፈናቃዮችን መመለስ ፍትሃዊ ጥያቄ ነው የህዝብ ጥያቄ ነው ቢል ጌታቸው ልክ ነው እና ምንድነው የሚለው እሱ እነዚህን ፍትሃዊ ጥያቄዎች ይሄ ወንጀለኛ ቡድን ይሄ የስልጣን ጥማት የያዘው ቡድን እንደ ማታገያ ይዞብህ እየመጣ ነው የሚለው ጌታቸው። ስለዚህ ተፈናቃዮች የመመለስ ስራ በሰላማዊ መንገድ በመተማመን ነው የሚፈጸመው፣ ወንጀለኛው ቡድን በሚገፋ ጦርነት አይደለም ነው ጌታቸው እያለ ያለው። ስለዚህ እንደ ሽፋን የሚጠቀሙበት ነገር አንድ ክሊር መሆን አለበት። አሁን ቅድም ያልኳችሁ ነው። አንዳንድ ሚዲያዎች እዚህ የትግራይ ተኮር ሚዲያ ሲሰማ ነበር አንገታቸው ቢቆረጥ የሆነ ምክንያቱም አማራው ይቀየመናል፣ ይሄ የፈጠርነው ጥምዶ ይቀየመናል ምናምን አይሉ። እኔ ባይዘዌ አደንቃቸዋለሁ። አንዳንዴ የትግራይ ብሔርተኞች የማደንቃቸው ፓርት አለኝ። ሚዲያውን የተቆጣጠሩትም ፍላጎታቸውን አይደብቁ። ሚዲያዎቹም እየሰሟቸው ነበር። እንዴ ይሄማ የምዕራብ ትግራይ ጉዳይማ ቀይ መስመር ነው፣ የአማራው ኃይል አምኖ ከዛ ባሻገር ባሉ ጉዳዮች እንነጋገር እንጂ በዚህ ጉዳይ ላይማ ምንም የሚያነጋግረን ነገር አይደለም። በትግራይ ውስጥ ሆኖ የማንነት ጥያቄ ወዘተ ምናምን በአንደር ዘ ትግራይ ሊመለስ ይችላል እንጂ አንደራደርም ያሉት ዘሶኮል ጽምዶ ፈጠር ነው የሚሉት እዚህም ያሉት። እኔ በዛ በጣም እንትን እላቸዋለሁ፣ ሪሊ አከብራቸዋለሁ። በፍጹም አንገታቸው ቢቆረጥ እችን ጥያቄ አይጥሏት፣ ድሮፕ አያደርጓት። እና ዛሬም አንዳንዶቹን ስሰማቸው ዋና ሴንተር ኦፍ ይሄ በተለይ አማራውን የነዘመነ ቡድንን ይሄ ውጭ ያለውን የሚያሽከረክሩት እነሱ ናቸው። በትግራይ ሚዲያዎች ናቸው የሚያሽከረክሯቸው። ባይዘዌ ግን በምንም ቢሆን እንደ ውስቲ አማራውም እንዳይገፋን ምዕራብ ትግራይ ማለታችን እናቁም ምናምን ማለት አይሉም። እንደዚህ ምዕራብ ትግራይ ነው እና እኔ ላደንቃቸው ፈልጋለሁ በዚህ አጋጣሚ። አውቀህ ከኔ ጋር ጽምዶ የምትፈጥር ከሆነ ይሄን አውቀህ ነው። ነገ ከነገ ወዲያ ስልጣን ብንመጣ በለስ ቀንቶን ምዕራብ ትግራይን ስንወስድ ከጅምሩ ነግሬ ያለው ካድከኝ እንዳትል። ይሄን ነው እያሉ ያሉት። የግዛት አንድነታችን ማስመለስ ተፈናቃዮችን እንደ ሽፋን ይጠቀማሉ የሚል ነው። ሁለተኛው ማን ነው እየሞተ ያለው የሚለው ነገርም ጌታቸው ያነሳው በጣም ጠቃሚ ጥያቄ ነው። ኮት አደርጋለሁ፣ ከጌታቸው ነው የምወስደው። አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት ነው። ክላሽ የያዙ እግረኞችን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይንስ
እነዚያ መድፎች ለሌላ ጊዜና ለሌላ አካል ሊሆናችሁ ነው። በጣም ሲሪየስ ፖይንት ነው ያነሳው። የሚያውቀው ነገር ስላለ ማለት ነው። እንግዲህ ጌታቸውን ብልጽግና ነው ካላላችሁት በስተቀር ዲያስፖራ ያለ የትግራይ ሚዲያዎች ይሄን ያለው እኔ አይደለሁም። ሚስተር ደነዝ ጌታቸውን ያለ ይሄን ፖለቲካ ሰርተ ሞታል። ፖለቲካ አይደለም መሬት ላይ ያለ እውነት ነው ማውራ። አው እያታለሏችሁ ነው። ምንም የትግራይ ብሔርተኞች አደንቃችኋለሁ። በዚህ አጋጣሚ በጣም ነው ማደንቃችሁ። ጢባ ጢቤ ስትጫወቱ እንደማየት ደስ የሚል ነገር የለም። ይሄንን አይል እዚህ ይሄኛው ጽንፈኛው ሌላኛውን ጽንፈኛ ይልና እሱን ያናደደ ፋኖ ጀግና ፋኖ ምናምን ዘመነ ካሴ ጀግና ምናምን ነው የሚባልል። ያውቁታል ነገ ከነገ ወዲያ ዘመነ ምን እንደሚደረግ። ዛሬ ግን ፋኖ ጀግና ነህ። ኢነኒ ኬዝ አሁን ስለ ፋኖ አይደለም የምናወራው፣ ስለ ራሳችሁ ነው የምናወራው። ማን ነው እየሞተ ያለው ነው ጥያቄ ነው። ማህበራዊ መሰረት ያው እታገልለታለሁ ብለህ ያልከው ማለት ነው። በሻ አንተ ነህ ያ አካል ላይልህ ይችላል። ማህበራዊ መሰረቴ ነው ብለህ ግን አንተ የሆነ ፖለቲካ ድርጅት ምናምን ስታቋቁም ማህበራዊ መሰረቴ ከሌ ነው ብለህ ነው የምታደራጀው። እኔ ስምረት ፓርቲ ማህበራዊ መሰረቴ ኦሮሞ ነው አላለም። ማህበራዊ መሰረቴ አዲስ አበባ ነው አላለም። ማህበራዊ መሰረቴ ተጋሩ ነው ያለው። በትግራይ ህዝብ ዘንድ ነው ማለት ነው። ማህበራዊ መሰረት የግዴታ ፖቴንሻሉን ነው የምታወራው፣ ድል ባቅሙን ነው እንጂ የምታወራው ኤግዛክትሊ ማህበራዊ መሰረት ውስጥ ነው ማለት አይደለም። ያ የተባለው አካል እኮ ላይቀበልህ ይችላል። ስለዚህ የነበለጠ አብን ማህበራዊ መሰረቴ አማራ ነው ያለው እንጂ ተጋሩ አላለም፣ ኦሮሞ አላለም። አብንን የአማራ ማህበረሰብ ይቀበለዋል አይቀበለውም ሌላ ጉዳይ ነው፣ ቀጥሎ የሚመጣ ጥያቄ ነው። ግን ያ ፓርቲ እንደ ፓርቲ ሲደራጅ ማህበራዊ መሰረቴ እከሌ ነው ሲል ያንን አካል ነው ሞክለው እያለ ነው፣ ወይም የዛን ማህበረሰብ ጥቅም አስጠብቃለሁ ብሎ ማለት ነው። በዛ ደረጃ እንድትረዳው ፈልጋለሁ። ሁለተኛ አሁን እነጌታቸው ለምንድን ነው በዚህ ሰዓት መጣ የሚለውን ነገርም አብራችሁ እየጠየቃችሁ ይሉ። ጌታቸው ረዳ በዚህ ሰዓት ለምንድን ነው በዚህ ደረጃ ጠንከር ያለ ጽሁፍ ጽፎ የመጣው? ከባዶ ነው? ምንም ነገር ስላላየ ነው? የአቢ ካርድ የምትል ስላየው ነው። የአቢ ካርድ ናት፣ የብልጽግና ሰዎች ናቸው፣ ጦርነት እየሰበኩ እችን ትልና ነገ ደግሞ ሌላ ነገር ታወራለህ። ጦርነቱ ማጀመረው ሲባል ክርክር እንዲገባ ጦርነቱን የጀመረው ቲፒኤልኤፍ ነው። አስምሩ ይሄንን። ጦርነቱን እየሰራ ያለው ወስኖ እነዚህ የትግራይ ሚዲያዎች ውጭ ያሉት ሳያውቁ ቀርተው አይደለም። በ15 ተሰብስበው ምን እንደወሰኑ ሳያውቁ ቀርተው አይደለም። ግልጽ እንድትሆኑ ከወዲሁ እንደ ድሮ እንደ ሰሜን ዕዝ በቴንዲፍ እየተቀመጠ ጉራንጉር ነገር ዥምብር ነገር እየተቀመጠ አይሄድም። አንሰራም ወደዛ። ታውቃላችሁ በ15 ስብሰባ ተቀምጠው ታደሰ ወረደን ቀይረው ወዲም በተይን ሲያረጉ፣ የዘመቻ ኃላፊ ዮሐንስን ሲያረጉ፣ መዲድ የሚባለውን የደህንነት ኃላፊ ማሾ ሲያረጉ፣ የስልጠና ኃላፊ ምግበይን ሲያረጉ፣ የጽምዶ ኃላፊ መንጁስን ሲያረጉ ምን ሊያረጉ እንደነበረ በደንብ ጠንቅቃችሁ ታውቃላችሁ። አሁን ዛሬ መጣ የአቢ ካርድ የብልጽግና ምን ማለት ነው? ይልቁንስ ብትጋፈጥ ነው የሚሻል። ነገ ከነገ ወዲያ ጨርቅን ጥለ ከምታብድ አቁሙ ብለህ ብትጋፈጥ ነው የሚሻል። ለዚህ ነው እኔ ሲሪየስሊ የምናገረው። እነ ጌታቸው ረዳ ወጥተው የትግራይን ወጣት ሲጠይቁ አንተ ተገልብጠህ አይ የአቢ ካርድ ነው የብልጽግናዎች የጦርነት ቅስቀሳ ነው ካልክ ራስህ መርምር እያልኩ ነው። ጌታቸው በምን ሂሳብ ነው በምን ነው ምንም ነገር ጭስ ሳያይ እሳት አለ የሚለው? በምን ሂሳብ ነው? ስለዚህ ለዛ ማህበረሰብ የማስጠንቀቂያ በዚህ ደረጃ ሲጽፍ ኦኬ እናንብበው። እንግዲህ ቅድም እንዳልኳችሁ ነው።
አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት ነው። የጌታቸው ጽሑፍ ነው፣ የኔ አይደለም። ክላሽ የያዙ እግረኞችን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይንስ እነዚያ መድፎች ለሌላ ጊዜ ለሌላ አካል ሊሆናችሁ ነው ወይ? ክላሽ ይዘው እያስገቧቸው ነው፣ እያስጨፈጨፏቸው ነው። ይሄ የአብይ ካርድ ነው? ይሄ ብልጽግና ፕሮፓጋንዳ ነው? ጥሩ ጥያቄ ነው። የብልጽግና ባለስልጣን በሆነበት ብልጽግና ነው ቢሉ ይፈረድባቸዋል ወይ? አይ ዶንት ኖ። እንግዲህ ዲፔንድ ኦን የፖለቲካ ግንዛቤያቸውና የቆሙበት መሰረት ነው። ለዚህ የሚመልሰው ባጭሩ እሱን ነው። ጥያቄ ስለመጣ ነው። ጌታቸው እኮ የብልጽግና ኃላፊ ነው ወይም አማካሪ ነው። ስለዚህ እነዚህ ሰዎች የብልጽግና መልእክት ነው ቢሉ ይገርመናል ወይ የሚል ጥያቄ ተነስቷል። ጥሩ ጥያቄ ነው። እንግዲህ አንዱ የፕሪቶሪያ ስምምነት አማካሪ የሚለውን ወስጄ ነው። የፕሪቶሪያ ስምምነት አንዱ መሰረት በፖለቲካም ውይይት ንግግር እንዲካሄድና በፖለቲካው በኩል የትግራይ ኃይሎች ተሳትፎ እንዲኖራቸው ነው። አንዱ የመንግስት ስልጣን ተወደደም ተጠላ የብልጽግና ነው። በዛ ላይ ግን ተሳትፎ እንዲኖራቸው የማድረግ ስራ ነው የሚሰራው። አንድ የራሱ የፕሪቶሪያ ስምምነት ከህግ አንጻርም ስናየው ትግራይን ወደ ፌዴራል መንግስቱ መቀላቀል ነው አይደለም? አንዱ የፕሪቶሪያ ስምምነት እንዴት ነው የምትቀላቀለው ሲባል አንዱ መንገድ መሰረተ ልማቶች ወዘተ ወዘተ መልቀቅ ነው፣ የመንግስት ኃላፊዎች መመደብ ነው ወዘተ ማለት ነው። አንድ ሁለተኛ ይሄ መንግስት አሴ ፖሊሲ የተከተለ ያለው ነገር አለ። አዲስ ካልቸር ስለሆነ ያልተለመደ አዲስ ካልቸር አለ። ይሄ መንግስት ልክ ነው ልክ አይደለም እኔ ደግፈዋለሁ። ጥሩ ፓርት ነው ብዬ የማስበው በተለይ ከቅርብ ጊዜ ወዲህ እንደውም ምናልባት ታስታውሺ እንደሆነ ማስተርስ ፒኤችዲ ማለት በአትሊስት የባችለር እና ማስተርስ ሌቭል ጥናት ለምን አይሰራበትም ብዬ ሁሉ ነው የጠየቅኩት። ምንድነው እሱ አዲስ ኮምፓሶች ስለምታውቁ ነው። ምንድነው ያልኩት? ለምንድነው እንደውም ጠይቄዋለሁ። እንትናን ሲመጣ የኢዜማውን የምርጫና የምክክር ኮሚሽንን ሲመጣ ጠይቄው ነበረ። የምታስታውሱት ይመስለኛል። ምንድነው ያልነው? ኢዮብን ማለት ነው። ጥናት ሰርታችኋል ወይ ማለት የተቃዋሚ ፓርቲ ወይም ተፎካካሪም ዋቴቨር ብቻ እንበላቸው የመንግስት ኃላፊነት ውስጥ ገብታችሁ ስትሰሩ ኢምፓክቱ ምንድን ነው? ፖዚቲቭ እና ኔጌቲቭ ማለት ነው። አዲስ ባህል ስለሆነ ነው። በነገራችን ላይ አልተለመደም። በኢህአዴግ ዘመን የተቃዋሚ ፓርቲ ሚኒስትር የሆነበትን አላስታውስም። ቢያንስ አይደለም ኢህአዴግ ተቃዋሚ ቅድም መቼ ነግሬያቸዋለሁ። ሌላውም የኮታ ሚኒስትር ነው የሚባለው። ተቃዋሚ የኮታ ሚኒስትር ነው። ኦሮሞ ኮንክ ኮታ ነህ፣ ደቡብ ኮንክ ኮታ ነህ። በነገራችን የኮታ ሚኒስትር ነው የምትባለው። ተውት እሱን። ኢህአዴግ ውስጥም ሆነ እኮ ነው የኮታ ሚኒስትር የምትባለው። ይሄ ደግሞ የሚሸፍኑት ሳይሆን በአደባባይ የሚናገሩት ነው፣ ገልጠው የሚያወሩት ነው። ስለዚህ አይደለም ከተቃዋሚ ሊመጣ በኢህአዴግ ዣንጥላ ውስጥ አለን የሚሉ ሰዎች እንኳን ወደ ሚኒስትር ወደ ምናምን ተመድበው ሲመጡ እንደ ኮታ ሚኒስትር ነው የሚወሰዱት፣ እንደ ኮታ ኃላፊ ነው። ኮታ ለማሟላት ሬሾ ያ ካልቸር አልነበረም። አሁን ይሄ ካልቸር መጣ። ምን የሚል ካልቸር? ተቃዋሚዎቹን እናሳትፋቸው የሚል በሚኒስትርነት ትምህርት ሚኒስቴር፣ ቴክኖሎጂ ሚኒስቴር፣ ሌሎቹም የኦነግ ሰዎች እንደሰማሁት ከሆነ 10 ምናምን የፖለቲካ ፓርቲዎች አመራሮቻቸውን መድበዋል። በነገራችን 10 ምናምን አይደል ነው። ቼክ አድርጌ ቁጥሩን እመጣለሁ። ብዙ ጊዜ የሚወራው ኢዜማና አብን ስለሆነ አሁን ደግሞ ስምረት ስለሆነ እና ኦነግ የአንደኛው ኦነግ ስለሆነ
እና የአማራ ክልል አንድ ድርጅት አለ የተስፋውን ስሰማ ግን 10 ምናምን የፖለቲካ ፓርቲዎች ስልጣን ተረክበዋል። አዲስ ነው፣ አዲስ ባህል ነው። ልክ ነው፣ ልክ አይደለም? እንዴት ፖሊሲ ሊያስፈጽሙ ይችላሉ? የገዢው ፓርቲን ይሄ ገዢው ፓርቲዎችን ይደፍቃቸውና እንትን ይላቸዋል፣ ያሳድጋቸዋል ወይ? ብዙ ጥያቄ ያለው እዚህ ውስጥ። 70 አካባቢ ይሆናል ተሿሚዎቹ። ይኸው ሳሚ እንግዲህ እየነገረን ነው። ሌትስ ቴክ አት ፌስ ቫልዩ። የፖለቲካ ድርጅቶች ግን 10 ምናምን ናቸው። ከ10 ምናምኖቹ አንዱ ጌታቸው ነው። ያም አማካሪ ነው። በነገራችን ላይ ሚኒስትሪያል ዲሲሽን ላይም የለም። ዳላሬ የትምህርት ሚኒስቴር እኮ አለ፣ የቴክኖሎጂ ሚኒስቴር እኮ አለ። እንደውም ከጌታቸው ይልቅ ሚኒስትር ዴታው የትምህርት ሚኒስትር ዴታው ፕሮፌሰር ክንደያ አለ። ስለዚህ ምናልባት መልሴን አራዘምኩት ለጠጥኩት እንጂ ይሄ በመሆኑ የብልጽግና ናቸው ምንል ከሆነ የራሳችን አመለካከት ይሆናል። ግን አዲስ ባህል ነው፣ አዲስ አካሄድ ነው፣ መጠናት አለበት። እኔ ፐርሰናሊ አገር ቤት ኖር ባይዘዌ አንዱ ጥናት ምሰራው እዚህ ላይ ነበር። እንደው ጥናት ላይ ፖለቲካ አሁን ትላንትና የብርቱካን ምርቃት ላይ እነ ሶሊያና ምናምን ሰማቸው ነበር እና የዴሞክራሲ የምናምን የጥናት ምናምን ሪሰርች አቋቁመዋል መሰለኝ። እዛ ሲወራ ሰምቼ ነው የብርቱካን መጽሐፍ ላይ እነ በፍቃዱ እስቲ ለምን ጥናት አሰሩበትም? ጎበዝ ልጆች ናቸው እነዚህ። አካዳሚካሊ ነገሮችን የሚያዩበት ጥሩ ነው። እነ ያስፔድ ጥሩ ነው ጥናት ብትሰሩበት። ምን ኢምፓክት አለው? ፖለቲካ ፓርቲዎቹን ደፈቃቸው? የብልጽግና ተላላኪ አደረጋቸው? ወይስ የበለጠ ስፔስ እንዲያገኙ አረጋቸው? ዝርዝር ጥናት የለኝም እህቴ ለጠየቅሽኝ ማለት ነው። ነገር ግን በእኔ እምነት ማህበራዊ መሰረታቸውን ክደው አይደለም፣ ማህበራዊ መሰረታቸውን እንደያዙ ነው የገቡት። ኢን ዘ ሎንግ ራን ደግሞ ቅድም የተባለው ምርጫው ምኑ ሲመጣ የፌዴሬሽን ምክር ቤት ውክልና፣ የፓርላማ ውክልና፣ የተወካዮች ምክር ቤት ምናምን ይመጣል ማለት ነው። እሱን ሎንግ ራን ነው በምርጫ ስለሆነ ከምርጫ ውጭ ያለውን ነገር ነው እያወራን ያለን። ስለዚህ ባጭሩ እኔ ጌታቸው የብልጽግና አንደበት ሆኖ ጦርነት ተከፈተ በሌለበት ማለት ነው። ጦርነት በሌለበት ጌታቸው ሮጦ መጥቶ ጦርነት ተከፈተ እያለ ስብከት ይሰብካል ብዬ አላስብም። ወይም ደግሞ የአብይን ካርድ ይዞ መጥቶ ጭስ በሌለበት እሳት አለ እያለ ይሰብካል ብዬ አላስብም። ያየውን ስላየን የመጣው ብዬ ስለማምን ማለት ነው። እዚህ ላይ በደንብ ማስመር ስለምፈልግ ነው። አይቻለው እዚህ ሳይሆን እዚህ አይደለም፣ አዲስ ኮምፓሶች አይደለም፣ ሌላ ቦታ ማጣጣል ተፈልጓል። ይሄ ደግሞ ቅድም ያልኳችሁ ነው። የትላንትናው ጦርነት እንዳይደገም ማድረግ አለብን። ይሄ ማጣጣሉ እዚህ አይደለም እያልኩ ያለው፣ ሌላ ቦታ ማጣጣሉ ሆን ተብሎ ነው እያልኳችሁ ያለሁት። ለምንድን ነው ብልጽግና ጦርነት ጀመረ ሊባል የአብይ ካርድ ናት እንድትባል ስለተፈለገ ነው። ይሄው ጌታቸው ግን መጥቶ ክላሽ የያዙ ሰዎች ቀድመው ላኩ። ኢቭን ከባድ መሳሪያ አልተኮሱም። ለምንድነው ክላሽ የያዛቸው ይላኩት? ምንድነው አላማችሁ ብሎ ነው እየጠየቃቸው ያለው። ማነው አትራፊው የሚለውን ግን መጨረሻ ማንሳት ያስፈልጋል። ማነው በዚህ ጉዳይ ላይ የሚያተርፈው? ይህን ነገር በደንብ ማንሳት መጠየቅ ያስፈልጋል። ኢትዮጵያውያን ይህን ጥያቄ ጠይቁ። ክሪቲካል ታይም ላይ ያለ ነው። በዚህ ጉዳይ ማነው አትራፊ?
ሚለውን በደንብ አስቡበት። እቺ ሙከራ ባለፈው እንዳነሳውላችሁ እንደ ቴስቲንግ ፖይንት ነው የወሰዷቸው፣ እንደ ሙከራ በአማርኛ በአጭር ጊዜ ውስጥ ሙከራውን አይተው ወደ ሙሉ ጦርነት ይገባሉ። ሙከራውን አይተው ሙከራዋ ጥሩ ከሆነች ጥሩ ውጤት ካመጣች ወደ ተሟላ ጦርነት ይገባሉ። ይሄ ነው ክሪቲካሉ ነገር። በእንጭጩ መቅጨት የሚያስፈልገው መረባረብ የሚያስፈልገን እቺ ነገር ሄዳ ወደ ቀጠናዊና አጠቃላይ ጦርነት እንዳይገባ ነው መረባረብ ያለበት። አንደኛው ቁም ነገር እሱ ነው። ስለዚህ ቴስት እያደረጉ ነው፣ እየሞከሩ ነው። ሚሊሻ የያዙ ክላሽ የያዙ ሰዎች እየላኩ ሲገደሉባቸው እየላኩ አቅጣጫ እየቀየሩ ምን እየሄዱ ሙከራ ነው እያደረጉ ያሉት። አንድ ሁለተኛ ሙከራው ከተሳካላቸው የወሰኑትን ውሳኔ ነግሬያቸዋለሁ መጥቼ ጥር 15 የወሰኑትን ውሳኔ እንሞክራለን፣ ችግር ካጋጠመን ወደ ኋላ እናፈገፍጋለን፣ ካላጋጠመንስ እንቀጥላለን። ከዛስ እስከ የካቲት 11 ድረስ ምዕራብ ትግራይን ሙሉ ለሙሉ እንቆጣጠራለን። የሚቀጥለው የካቲት ወር ትልቁ ለህዝባችን ብስራትን የምናሰማው ህወሓት በተወለደችባት ቀን በልደቷ ቀን ምዕራብ ትግራይን ተቆጣጠረች የሚል ብስራት እናሰማለን። ይሄ ነው በነገራችን ላይ የካቲት 11 ፕሮጀክት ነው። ይሄ ነው የካቲት 11 ምን እንደሆነ ታውቃላችሁ? 51ኛ ዓመታቸው የሚያከብሩበት ማለት ነው። ልደታቸው በልደታችን ምዕራብ ትግራይን አስመለስን፣ በደማችን በአጥንታችን ምዕራብ ትግራይን አስመለስን የሚል ፕሮጀክት ነው የቀረጹት። ስለዚህ ከድርጅታቸው ጋር አስተሳስረውታል። ከልደታቸው ጋር ህወሓት በሱ ልዕልና ልታገኝ ቅቡልነት ልታገኝ ነው እየሰራች ያለችው። ይሄን ነው እየሸፈኑላችሁ ያሉት። ውጭ ሀገር ያሉት የአብይ ካርድ ነው የምናምን ካርድ ነው የሚሏችሁ እያወቁ ነው። እኔ ደግሞ ከ3-4 ቀን በፊት መጥቼ ነግሬያችኋለሁ። 2 ፌዝ ነው፣ በ2 ምዕራፍ የሚፈጸም ነው። ምዕራፍ 1 ከዚህ ወር ጀምሮ የሚቀጥል ሆኖ የሚፈጸመው ምንድነው? ይሄ ቅድም ጠለምት ምናምን የሚባለው ቦታ ወይ ጸለምት የሚባለው ቦታ ጸለምቲ ዋቴቨር። ፌዝ 2 ግን በሚቀጥለው ወር ነው። ከሚቀጥለው ወር ደግሞ የካቲት 11 ሴንተር ናት ልደታቸው። የካቲት 11 ምዕራብ ትግራይ እንገናኝ ነው፣ ሁመራ እንገናኝ ነው ፕሮጀክቱ። ይሄ አንዱ ጉዳይ ነው ከነሱ ፍላጎት አንፃር። ሁለተኛ ማን ነው የሚጠቀመው? አሁንም ሻቢያ ሲሪየስሊ እየሰራበት ያለ ስራ ነው። ሶስተኛው ግብጽ ነው። እኔ ይሄን በደንብ ብትሰሙኝ ከ2400 በላይ ሰዎች አላችሁ፣ ይሄን ነገር ብታስተላልፉ ጥሩ ይመስለኛል። ከዚህ ነገር ተጠቃሚው ግብጽ እና የሻቢያ መንግስት ነው። ሌላው በማደም በማንንትን እያያችሁት ስለሆነ ባለፈውም ጊዜ አንስቼላችኋለሁ። አሁንም የደረሰኝ መረጃ ግብጽ በሻቢያ በኩል በአስራዎቹ የሚቆጠር ከባድ መኪና ጦር መሳሪያ የያዘ በራማና በዛላምበሳ አስገብቷል። እደግመዋለሁ። ግብጽ በሻቢያ በኩል ለህወሓት በዛላምበሳና ራማ በሚባለው አካባቢ ከ10 ምናምን በላይ ተሳቢ መኪኖች ያሉበት የጦር መሳሪያ አስገብቷል። ይሄ እውነት ነው።
ይሄ በአንድ በኩል ኢትዮጵያን ያዳክምልኛል ነው። እንግዲህ የትግራይ ህዝብ ልብ ካለው ልብ ይበል። ይሄንን አንደኛው ሻቢያ ነው። የትግራይን ላይ የጦር አውድማ ለማድረግ ነው እየተሰራ ያለው። ሁለተኛው ተጎጂ የትግራይ ወጣት ነው። ዝም ብሎ አይደለም ጌታቸው ረዳ ይድረስ ለትግራይ ወጣቶች ብሎ ሲጽፍ ከባዶ ተነስቶ አይደለም። የትግራይ ወጣቶች፣ የትግራይ ማህበረሰብ ቀጥተኛ ተጠቂ ነው የሚሆነው። ጦርነቱ ወደ አጠቃላይ ከሄደ በኋላ በጣም ከባድ ነው። መረጃ አማራ እንዴት ብለህ ነው ሶርስህን ንገረኝ? እንደዛ የሚባል የለም ብዬ እኮ ነግራቸዋለሁ። የማመን ያለማመን ጉዳይ ነው። ሶርስ ምናምን ይባል የለም። እንደዛ ሶርስ የማይፈልጉም መብታቸው ነው። እኔ ደግሞ ሶርስ አለኝ፣ ሶርሶችን እናገራለሁ። እና ሶርስ እዚህ ከተናገርኩማ ሌላ ጉዳይ ነው። ማሰብ ያለብህ ወንድሜ ማሬ 2432 ነግሬህ ውሸት የሆነ ነገር አለ ወይ? ከኤርሚያስ አንደበት ወጥቶ የተሳሳተ ነገር ነግሬሃለሁ ወይ? ጥያቄ ምልክት የሚጭርብ ነገር ነግሬሃለሁ። ፕሩፍ ያላረቀው ከሆነ ቀን በኋላ ነግሬሃለሁ ወይ? ሆል አዲስ ኮምፓስ ከተመሰረተ ጀምሮ ማለት ለኔ መለኪያ እሱ ነው። መቼለታ በኋላ መጣለው እብድ ተኮኖ ፕሮግራም አንድ ቲክቶክ የሆነ ሰው ልኮልኝ ኤርሚያስ ሆን ብሎ ኮሎኔል ደመቀ ዘውዱን እንትና ዛሬ ማነው እና አስረስ ሊያስገድሉት እነ ዘመነ ሊያስገድሉት ብሎ ጎንደርና ጎጃሙን ሊያጣላ ምናምን ብለው ቲክቶክ ልከውልኝ አይቼ ነበረ። በቲክቶክ ይጠፋጠፋሉ። በቲክቶክ በኔ ሌላኛው ሳይል እውነቱን ነው ይላል፣ ሌላኛው ሳይል ውሸቱን ነው ይላል። ዛሬ ከፈረሱ አፍ ሰምታችኋል፣ ነግራችኋለሁ። በኋላ እዛው ጎጃም ከነበረ ሰው ሰምታችኋል። ዛሬ ኮሎኔል ደመቀ ዘውዱ ሊገደል እንደነበረ ከሱም አልፎ ባለ ሀብት ሊገደል እንደነበረ እዚህ ያለው ወደ አዲሱ ድመት ትዕዛዝ እያስተላለፈ ዲሲ ቁጭ ብሎ አዲሱ ድመት ተሰማለ ጉድህን። ስለዚህ ይሄ ለትግራይ ወጣቶች ለትግራይ ማህበረሰብ ትልቅ መልእክት ነው። ለመላው የትግራይ ህዝብም ማስጠንቀቂያ ነው። ነገ እርግጠኛው ነው ጦርነቱ ከተጀመረ በኋላ ህግ የለም እያልኩ አይደለም። ህግ አለው፣ ጦርነት ህግ አለው። ምን ከምን እንደሚሆን ግን አይታወቅም። ግብጽ ገብቶበት፣ ሻቢያ ገብቶበት፣ ሱዳን ገብታበት ምን ከምን ሊፈጠር እንደሚችል ማሰብ ይጠይቃል ከወዲሁ። ያ ህዝብ ጦርነት እንደማይፈልግ ገምግመዋል። እነሱ በነገራችን ላይ ገምግመዋል። ባለፈው ነግሬያቸዋለሁ። ያስቸገረን የትግራይ ህዝብ ነው ብለዋል። በፈለገ ብንቀሰቅሰው ጦርነት አልፈልግም ብሎ አልነሳም ብሎ አልነሳም ስላለ ጦርነቱ አይኖርም ማለት አይደለም። ዛትሷ ሮጦ ሻቢያ ጋር ሄዱት፣ ሮጦ ግብጽ ጋር ሄዱት። ህዝቡ ባይደግፈንም በግብጽ ጦር መሳሪያ በሻቢያ ጦር መሳሪያ እንዋጋለን ብለው ነው እየመጡ ያሉት። ይሄ ሲሪየስሊ ማየት አለባችሁ። እንደ ሲሪየስ መልእክት ብትወስዱት ደስ ይለኛል። ዛሬ የጀነራሎቹ ልጆች የት ነው ያሉት? የፖለቲከኞቹ ልጆች ሚስታቸው የት ነው ያሉት? እኔ አቅርቤላችሁ በዝርዝር አቅርቤላችኋለሁ። ውሸት ነው ብለው ወጡ። የነ ዮሐንስ መዲድ፣ የነ ምግበይ፣ የሌሎቹ የት ነው ያሉት ልጆቻቸው? የት ነው ያለት ሚስታቸው? የነ አብርሃም ተከስተ የት ነው ያሉት? ወጣቶቹ ልጆቻቸው እሳት ለእሳት እየተዋጉ ነው። እሳቱን ወላፈኑን እየመጡ ነው አይደለም።
ልጆቻቸውን አሜሪካ ሀገር በቅንጦት ትምህርት ቤት እኛ ማናገኘውን ትምህርት ነው የሚያስተምሯቸው። ባይዘው ሲቲዝኖቹ እኛ ሲቲዝኖቹ የማናገኘውን ፋይናንሻል አቅም ኖሯቸው ትልልቅ ዩኒቨርሲቲዎች ነው የሚማሩት። ሄዱ ጆርጅ ታውን ታገኟቸዋላችሁ። ውድ ነው ጆርጅ ታውን። ስለማቅ ነው የምናገረው። አፎርድ አላደርግም እኔ ጆርጅ ታውን። ይሄ ነው እየሆነ ያለው። ልጆቻቸውን አውሮፓ አሜሪካ ምናምን ልከው ሚስታቸውን ልከው እነሱ ሀብታቸውን እየዘረፉ እና የትግራይ ወጣት ክላሽ ይዘ እንደ ቤተ ሙከራ ትሄዳለህ። ጌታቸው ያለን እሱ ነው። ክላሽ ይዘው ነው እየላኳቸው ያሉት። ዝርፊያቸውን ያጣጥፋሉ እነሱ። ዱባይ ቤት ይሰራሉ፣ አሜሪካ ቤት ይገዛሉ፣ አውሮፓ ቤት ይገዛሉ። አንተ ወጣቱስ የት ነው ያለው? ዘን አንደበት አላቸው፣ በየቦታው አንደበት አላቸው። አዳዲስ ድመቶች አሏቸው፣ ያልሆኑም አላቸው። ውሸት ነው፣ የአብይ ካርድ ነው፣ የብልጽግና ካርድ ነው፣ ብልጽግና ቴስት እየሞከረ ነው ይሏቸዋል። ምን ለመሆን ነው ብልጽግና የሚሞክረው? ምንድነው ቴስት የሚያደርገው? ኢኮኖሚው ትልቅ ስለሆነ በጂዲፒው በአገሪቱ አጠቃላይ ላይ ኢምፓክት ስላመጣ ከዛ የሚመጣው ነገር ነው። የትኛው ኢምፓክቱ ነው? ምን ስለሆነ ነው? እና አንዳንድ ጊዜ ለማህበረሰቡ ማሰብ፣ ለወጣቶቹ ማሰብ ይጠቅማል። እነዚህ ሰዎች ልጆቻቸውን አሜሪካ አውሮፓ ልከው ያስተማሩ ምን እያሉ ሀብቶቻቸውን ወደ ውጭ ያወጡ ያለው። ስለዚህ እኔ ወጣቱ የትግራይ ወጣት ማለቅ አለብህ ብዬ አላምንም። የኢትዮጵያ መንግስትም ሌላውም በሩ መክፈት ካለበት ሌላ ነገር ምናምን ሳይሆን ወጣቶቹ ይምጡ፣ ለጊዜው ይምጡ። ዛሬ 1 ሚሊዮን በላይ በአዲስ አበባ ዙሪያ እና አዲስ አበባ አካባቢ አገራቸው አዲስ አበባ አሉ። አገራቸው አስመሩልኝ፣ እሱን አገራቸው አሉ ስል እንደ ስደተኛ ወይም እንደ መጤ አይደለም ያነሳ፣ አገራቸው ነው ያልኩት። ህወሓቶችና ውጭ ሀገር ያሉት የትግራይ ብሔርተኞች ግን ጄኖሳይድ ሲቲ የሚሏት አዲስ አበባ እና ዙሪያዋ ከ1 ሚሊዮን ያላነሰ ተጋሩ አለ። አገራቸው ስለሆነ አሁን የሚከፈትላቸው ይምጡ። ባለሀብቶቹ ጥለው እየወጡ ነው። ክፈቱላቸው፣ ይምጡ፣ ስራዎቻቸውን ይስሩ። በአዲስ አበባም በኦሮሚያም በሌላም አካባቢ በሶማሌም በደቡብም በምንም ይስሩ። ስለዚህ በሩ ተከፍቶ እኔ የአማራ ክልልም በዚህ አጋጣሚ ያለኝ መልእክት ብሎክ አታድርጓቸው። የዘጋችሁት ኬላ ካለ ወጣቶቹ አንዳንዶቹ ትራንስፖርት ሊቸግራቸው ይችላል። የአየር መንገድ ሊያገኙ ይችላሉ። ምን ክፈቱላቸው፣ ለቀው ይውጡ፣ ያንን ክልል ለቀው ይውጡ። ህወሓት የሚባል ከ50 እና 30 የማይበልጥ ከ20 የማይበልጥ አክቹአሊ ከ20 የማይበልጡ ታጣቂ ከ20 የማይበልጥ ፖለቲከኛ ለነሱ ተብሎ ይሄ ወጣት ማለቅ የለበትም። ስለዚህ ኬላው የሚከፈትላቸው ምኑ የሚከፈት ለቀው ይውጡ ክልል ነገ በሚመለሱበት መንገድ እንዲመለሱ ተደርጎ ማለት ነው። ይሄ ደግሞ ቅድም ያነሳሁት ነው፣ ደግሞ አለው በሶኮልድ ቲፒኤልኤፍ የሚባልና ከሱ ውጭ ያለ ዲያስፖራ ጄኖሳይደሯ ኢትዮጵያ ጄኖሳይደሯ አዲስ አበባ እንደሚላት አይደለችም። አዲስ አበባ ተንከባክባ ነው ያዘቻቸው፣ ነገም ትይዛቸዋለች ሀገራቸው ስለሆነ። በእርግጠኝነት አስመራ አይሄዱም። በእርግጠኝነት
የፈለገ ቢቀሰቅሷቸው የትግራይ ወጣቶች አስመራ ሄዱ። ስለዚህ እኔ አንዱ በሩን ከፈት አድርጎ እንዲገቡ ማድረግ፣ ወደ ሰላም መንገድ እንዲመጡ ማድረግ፣ ወደ የትኛውም የኢትዮጵያ ክፍል እንዲወጡ እንክብካቤ እንዲደረግላቸው፣ ከነዚህ ወንጀለኞች ነፃ እንዲወጡ ማድረግ ያስፈልጋል። በሌላ በኩል ያለውም የኢትዮጵያ ክፍል በጥርጣሬ በምን ያኔ እንደ አርበኛ ኤክስ ዛሬ ጽምዶ ውስጥ ያለው አርበኛ ኤክስ እዛው አዲስ አበባ ቁጭ ብሎ የጻፈውን ታስታውሳላችሁ። የትግራይ ደም ያለው ሁሉ ወደ ኮንሰንትሬሽን ካምፕ ይግባ፣ ሂሳብ እናወራረዳለን ይላል። አሁን ጣይርን ይገርማል እኮ የትግራይ ደም ያለው በሙሉ ኮንሰንትሬሽን ካምፕ ይግባ። አሜሪካ በዚህኛው ጦርነት ወቅት ጃፓኖችን ጃፓን በመሆኑ ብቻ የኮንሰንትሬሽን ካምፕ አስገብታለች። ስለዚህ ተጋሩ ከሆነ ምንም ይሁን ምን ከህዋትም ይነካካም አይነካካም ብቻ ማህበራዊ መሰረቱ ተጋሩ ይሁን እንጂ ወደ ኮንሰንትሬሽን ካምፕ ይግባ። አዲስ አበባ ቁጭ ብሎ ነው የተጻፈው የጽሁፍ። አዲስ አበባ ቁጭ ብሎ ነው የተጻፈው ያለው። ዛሬ እሱ የለም። በእርግጠኝነት የምነግራችሁ አርበኞቹ እንደዚህ የሚጽፉ አርበኞች አሁን አሉ ብዬ አላምንም። ተጋሩ ስለሆንክ ብቻ ኮንሰንትሬሽን ካምፕ ግባ የሚል ህዝብም የለም። እንዲህ አይነት ሸረኛ ክፉ ጨካኝም የለም። እንዲህ አይነት እኮ ምክር ሀሳብ ያቀረቡ ሰዎች ናቸው። በግልጽ እኮ ነው መነጋገር የሚያስፈልገው። ኔ ብትረሱ ዛሬ ብትጣመዱ that's up to you የራሳችሁ ጉዳይ ነው እሱ። እኔ እንትኔ አይደለም፣ እውነቱን ነው የምናገረው። ለህሊናዬ ከብዶኝ ፕሮግራም ሰርቻለሁ። እንዴት የትግራይ ማህበራዊ ደሙ ወይም እንትብቱ ትግራይ ብቻ ስለሆነ ተጋሩ ብቻ ስለሆነ ተሰብስቦ ኮንሰንትሬሽን ካምፕ ይግባ የሚል እንዴት ይቀመጣል? ሰርቻለሁ ፕሮግራም። ያለ አይመስለኝም አሁን። ስለዚህ ባገኛችሁት ቀደዳ ትግራይን ለቃችሁ ውጡ። እኔ ሲሪየስሊ ነው የመልእክት ማስተላልፈው። ህይወታችሁን አድኑ። ይሄ ከ20 የማይበልጥ ወንጀለኛ ከ20 የማይበልጥ የስልጣን ጥማት ያለው አካል ለነሱ ብላችሁ እንዳትሞቱ። 20 አይበልጡም። ከዚህ በፊትም ሰሜን ሲነሳ ተናግሬያለሁ። ብዙ ሰው ያኔ ሁሉ ነገር ተጃምሎ ስለሚታይ ሳንዱች አለን የሳንዱች ቲዮሪ እኮ የኤርሚያስ ቲዮሪ ነው የምናምን ሲሉ ነበር። አሁንም ግን ደግመዋለሁ፣ ሳንዱች ቲዮሪ ይምጣ። ዛሬ እስቲ ተናገረኝ ውጣና ይምጣ ሳንዱች ቲዮሪ ማለት የትግራይ ህዝብ ከሌላው የሰላም ህዝብ ጋር ከሌላው ጋር ሆነ እነዚህን 20 ሰዎች ወደ ህግ እንዲመጡ አድርጓቸው። 20 አይሞሉም። that is called ሳንዱች ቲዮሪ። በዚህም በኩል ኑበት ይሄንን ወንጀለኛ ቡድን ከ20 የማይበልጥ ስግብግብ ቡድን የስልጣን ጥማት ያለው እኔ ከሞት ሰርዶ አይብቀል የሚል እሱን ያዙት፣ አሳልፋችሁ ስጡ። የህግ የበላይነት ይከበር፣ ወደ ህግ የበላይነት አምጡት። 20 ሰው እንዴት ይበጠብጣል? 120 ሚሊዮን 130 ሚሊዮን ወይም የትግራይ ህዝብ 6-7 ሚሊዮን እንዴት በ20 ሰው እንዴት ይበጠበጣል? እድሜ ልክ የስልጣን ጥማት ያለው እድሜ ልክ ወንጀል ሲሰራ የከረመ እንዴት ይበጠበጣል? በቁጥር መስም መጥራት ይቻላል። ፌደራል መንግስትም ማድረግ ያለበትን ነገር ወንጀል ማረግ ይክፈፍ፣ መክፈፍ አለበት ማረጉን። ታጣቂ ሆኖ ደግሞ ደጋግሞ ወንጀል እየሰራ ኢትዮጵያ የሰጠችውን ጀነራልነት ለምረው ተሸክሞ የሚሄደው አንድ ማሳያ እኮ ነው፣ አንድ ምልክት ነው። ምን ነው እነሱ በሰላም ጊዜ ትላንት እንደነገርኳችሁ
ከኦነግ ጋር ትገናኛለህ የኦነግ አስተሳሰብ አለህ ብለው ጀነራል አለምሸት ደግፌን ማረግ ቆርጦ የለ እንዴ? ማረግ ቆርጠዋል እኮ። ምን አዲስ ነገር አለው? ከአማራ ጋር የአማራ ስሜት አለ ከአማራ ጋር ትገናኛለህ ምናምን ብለው እኮ ዛሬ ሄዶ እግራቸው ስር ወደቀ እንጂ የተፈራ ማሞን እኮ ማረግ ቆርጠውታል። ተገፏል እኮ ማረጉ። ያሳምነው ጽጌን እኮ ማረግ ቆርጠዋል። ተገፏል እኮ ማረጉ። ማንን ያልገፈፉት እንዴ? እየገፈፉ አንስ ያባረሩ የነበረው ያም በአመለካከት አለበት በአስተሳሰብ እንዲነ የኦነግ ስሜት አለ የአማድ ስሜት አለ ብለው እኮ ነው ፕራክቲካሊ ወንጀል እየፈጸሙ ያየ ምንድነው የሚጠበቀው? እኔ ፌደራል መንግስቱንም ነው ጠይቀው የትግራይ ህዝብንም ነው ጠይቀው። ሲምቦሊክ ምንም ላይሆን ይችላል። ሊስቁ ይችላሉ ወጥተው ሃሃ ብለው ምንም ይሰዱት ማረጉ ምናምን። ጀነራልነት እኮ የትግራይ ህዝብ ሁሉ ጀነራል ነው ምግበይ እንዳለው ይል ይችላል ይበል። ወጥቶ የትግራይ ህዝብ ሁሉ እኮ ጀነራል ነው አይደል ያለው? ተዋጊ ናችሁ ያለ ነው ይበል። ማረጉን ግን ቁረጡ። ወደ ሰላም እስካልመጡ ድረስ ለ20 ሰው ተብሎ ያ ህዝብ መሰቃየት የለበትም። የህግ የበላይነት ሊከበር ይገባል። የህግ የበላይነት ይሙቱ ምናምን አይደለም፣ ወደ ህግ ይምጡ ማለት ነው። የማሰሪያ ትእዛዝ ይውጣባቸው በህግ፣ የእስር ትእዛዝ ይውጣባቸው። ህግ ነው ይሄ። በህግ ይጠየቁ። መተው በህግ መተው ስህተት ካልሰሩ ተከራክረው ነፃ ይውጡ። ስህተት ካልሰሩ አሁን የተባለው ጥርጣሬ ከሌለ ነፃ ይውጡ። ሲምቦሊዝም በጣም ኢምፖርታንት ነው፣ በጣም ጠቃሚ ነው። ያላቅጡ፣ ምንም ችግር የለውም እኮ የከሌ ከሌ ከሌ እየፈጸሙ ባለው ነገር ጀነራልነታቸውን ገፈናል። ኢትዮጵያን የሰጠቻቸው ኢትዮጵያ የምትባል ሀገር ነው የሰጠቻቸው። ትግራይ አልሰጠቻቸውም፣ አማራ አልሰጣቸውም፣ ክልል አልሰጣቸውም፣ አይሰጥም። ከፈለገ ከዛ በኋላ ይስጣቸው። ከዛ በኋላ ከፈለገ ታደሰ ወረደ ወይ ሌላ አካል ጀነራል ብለናል ሰተናል ያለ ይስጥ። አሁን ኦልሞስት ሚሊቴሪ እየገነቡ ስለ አርሚ ምናምን እያሉ ስለሆነ ይሰጣጡ። ኢትዮጵያ ግን ራሷን ለሚወጋት ሰው እየወጓት ላሉት የጀነራል ማዕረግ አሸክማ መቆየት አለባት ብዬ አላስብም። ስለዚህ የህግ የበላይነት ይረጋገጥ። የህግ የበላይነት ማለት በህግ ነው እያልኩ ያለሁት። የሚያወቁት ይታወቃሉ፣ የሚረብሹት ይታወቃሉ፣ ሚሊቴሪዎች ውስጥ ያሉት ይታወቃል፣ ታጣቂ ውስጥ ፖለቲካ ውስጥ ያሉት ይታወቃሉ። ሌባዎች ናቸው፣ ዘራፊዎች ናቸው፣ ቀማኛዎች ናቸው። በአደባባይ የተናገሩት ነገር አለ። ስለዚህ ኦል አኒማልስ ኢኳል የሚባል አይሰራም። ኦርዌላን አይደለም አሁን ያለ ነው። ሁሉም ከህግ በታች ነው። ለህወሓት ሲባል ህግ የሚጣስበት ለሌላ ሲባል ህግ እንትን የሚልበት ሊኖር አይገባም። እና እኔ ሲሪየስሊ ማየት ያስፈልግ። ከምንም በላይ ግን ትልቁ ነገር አሁንም ልንገራችሁ፣ አሁንም ትልቁ ነገር የትግራይ ወጣቶች እነዚህ 20 ሰዎች ላይ የህግ የበላይነት እስኪመጣ ለነሱ ብላችሁ ችግር ውስጥ እንዳትገቡ ባገኛችሁት ቀዳዳ ለቃችሁ ውጡ። ለቀው ሲወጡ ደግሞ ሌሎች አካባቢዎች በጥርጣሬ በምናምን ሳይሆን በአገራዊ ስሜት በወንድማዊ ስሜት ተቀበሏቸው። አዲስ አበባ በቂ ናት። በሚሊዮኖች ኦሮሞዎች አሉ፣ በሚሊዮኖች አማራዎች አሉ፣ በሚሊዮኖች ጉራጌዎች አሉ፣ በሚሊዮኖች ተጋሮዎች አሉ። አዲስ አበባ የሚሊዮኖች መኖሪያ ናት። አዲስ አበባ ተቀበሉ። አዲስ አበባ ተቀበሉ። ወይዘሮ አዳነ ተቀበያቸው። እነዚህን ሰዎች ከህይወታቸው መታደግ ነው። ከዛ በኋላ ይደረስበታል። ስለዚህ ኢትዮጵያ ሰፊ ናት። እኔ ሌላ ቦታ እኮ አልሄድኩም። አዲስ አበባ ሰፊ ናት እኮ አልኩኝ። እንደው በአውቶሪቲ ልናገር ብዬ ነው። ማንም የሰጠኝ አውቶሪቲ የለም። አዲስ አበባ ግን ለራሴ አውቶሪቲ ወስዳለሁ። አዲስ አበባ ላይ እንዳነፍጉኝ አዲስ አበባን አውቶሪቲ። ለዚህ ነው አማራ ክልል አቶ አረጋ ተቀበሉ፣
እንደሻው ተቀበላቸው ምናምን ያላልኩት ለዚህ ነው። በአውቶሪቲ ወይዘሮ አዳነች ተቀበያቸው። በጣም ብዙ ስራዎች እየሰራሽ እንደሆነ እያየው ነው። ትላንትና በጣም ሰርፕራይዝ ሆኛለሁ እውነት ለመናገር። አይ ዶንት ኖ 3 ሰዓት ያህል ቴሌቪዥን የእሷን ፕሮግራም ከሆነ ኢንጂነር መሰለኝ ካቢኔ ጋር የአዲስ አበባን ፕሮጀክቶች በሳይድ ገባሁኝ። በጣም ነው ሰርፕራይዝ የሆንኩት። ከ600 ነው ከ700 በላይ ከእርከን የሚሰሩ ሰዎች ከሌላ ቦታ አምጥተው ሁሉ እርከን እያሰራችሁ ነው። ሶ የሆነ አካባቢ የሆነ ችሎታ ያላቸው ሰዎች አሉ፣ ከተጋሩ የሚመጡም አሉ። አሰሯቸው፣ ስራ ይስሩ፣ ቤት እንትን ይበሉ። በጣም ገርሞኛል። እየተሰራ ያለው የአዲስ አበባ የወንዝ ዳር እና ሌሎች ነገሮች በጣም የሚገርም ነው። በፍጹም ያላሰብኩትን ነገር ነው ያየሁት። ሁላችሁም እንድታዩት ጋብዛለሁ። ከጥላቻ ከምናምን ውጡና ዝም ብላችሁ ብቻ እዩት። ምንም ዝም ብላችሁ እዩት። ምን ያህል የስራ ዕድል እንደፈጠረ፣ ምን ያህል ከተማዋን እየለወጣት እንደሆነ፣ ወንዝ ዳሩን፣ ጉለሌን፣ ፒያሳን ወዘተ። እኔ ደስ ብሎኛል። በዚህ አጋጣሚ ቀኔ ፈልጋት አዲስ አበባ እሷ ናት። ሌላ እኔ መጥቼ ስልጣን አልይዝ። አዳነች፣ ወይዘሮ አዳነች ብዙ የስራ ዕድል ስለፈጠርሽ ተጋሮቹን ከቻልሽ በይፋም ወጥተሽ አይ ዶንት ኖ ፖለቲካ ይፈቅዳል አይፈቅድም አላቅም፣ ጦርነት እንዳትማገዱ አዲስ አበባ ክፍት ናት ብለሽ ጥሪ አቅርቢላችሁ። የተጋሩ ወጣቶች ይምጡ፣ ይስሩ፣ ይኑሩ። ዛሬም በዊልቸር አንመልከታቸው። ዛሬም በእግራቸው ተቆርጦ እጃቸው ተቆርጦ አይናቸው ጠፍቶ አንመልከት። አንዳንዶች የዛ ቪክቲም ስለሆኑ ነው። እኔ እግሬ ከተቆረጠ የዛኛው እግሬ ቆረጥ የሚል ስሜት ያላቸው ያሉም ይመስለኛል። እንደዛ አይነት ስሜት ነው ማየው። ክፋት፣ የኔ ልጅ ከሞተ የሱም ልጅ ይሙት አይነት ስሜት አያለው። የኔ እናት ከተቸገረች የሱም እናት ትቸገር የሚል የክፋት ስሜት አያለው። በጣም ነው ያየው የማየው። ስለዚህ ክፍት አርጉና ይምጡ ወደ ሀገራቸው፣ ወደ ከተማቸው። የኢኮኖሚው የማህበራዊ ኑሮ አካል ይሁኑ። ሰላም ሲረጋገጥ በሶኮልድ እነዛ 20 ከቁጥር የማይበልጡ ከ20 የማይበልጡ ሰዎች የህግ የበላይነት ሲረጋገጥ ሀገራቸውን ይረከባሉ፣ አብረው ያድጋሉ። ምናልባት አዲስ አበባ ላይ ያየነው ይህ አይነት ልማቶች ትግራይ የምናያለን፣ መቀሌ የምናያለን እናያለን። በጣም ደስ ብሎኛል። ከምሬ ነው የምነግራችሁ። እኔ አዲስ አበባ እንደዚህ ሆና ማየት ነው ህልሜም የነበረው። ህልሜን አይቻለሁ። በርቀት ነው ያየሁት። መሬት ላይ እንዴት እንደሆነ አላቅም፣ ግን ያየሁት ነገር የ2 ሰዓት የ3 ሰዓት ዶክመንተሪ ነው ያየሁት። ራሷ ወይዘሮ አዳነች አቤቤ በየቦታው እየሄደች ከልጅ ሰውየው ጋር እንትን እያለች እያሳይ። አሁን ይሄን ያነሳው በሳይድ ፖቴንሻል አለ ብዬ ለማሳየን። የተጋሮች ስትመጡ የምትጨነቁበት አይደለም፣ ግን በይፋ ጥያቄ አቅርቡላቸው ከተቻለ። ፖለቲካው የሚፈቅድ ከሆነ መንግስታዊ አሰራሩ የሚፈቅድ ከሆነ ትላንትና በኔጌቲቭ አር ላይ ያዩሽ ይሂዱ አለች ወይዘሮ አዳነች። ይሂዱ ብላለች። አሁን ይሂዱ ሳይሆን ኑ ብለሽ መልእክት ላኪላቸው። ኑ ስፔስ አለ። ኮይን ተደርጎ ስለነበር ይሂዱ ምናምን ተባለ ተብሎ እዚህ ጋር በዘርባ ዞሮ እንሄዳለን፣ ኢትዮጵያ አልቆላታል፣ ኢትዮጵያ ተፈርሳ ማየት ነው ምኞቴ፣ ከዚህ በኋላ ኢትዮጵያዊነት የለም ይልህና ከሌላው ወገን እንደሱ የምትሉ ከሆነ የምትሉት ሰዎች በህጋዊ መንገድ ሂዱ ስትያቸው ደግሞ አንተ ማነህ አንቺ ማነሽ ምናምን ፈቃጅ ነሽ ይላሉ። ስለዚህ በዛ ደረጃ ስም ለማጥፋትም ስለተሞከረ ኮንሴፕቹዋሊ ያለውን ነገር ሳይሆን ዛሬ ደግሞ ወጥተሽ ወይዘሮ አዳነች እኔ አማካሪሽ ቢሆን ብትቀጥሪ አሜሪካ ቁጭ ብዬ አንዱ ማደርገው በሆነ ቃለ መጠይቅም በምንም ከመላ ኢትዮጵያ ያላችሁ ወጣቶች ኑ፣ ይሄው 700 የሚባል እርከን የሚሰሩ ይዘው እንዴት እንዳመጧቸው ማላቅም 700 ሰዎች ከደቡ
ስለዚህ ልብ ያለው ልብ ይበል። የትግራይ ልጆች የትግራይ ወጣቶች ልብ በሉ። እዛም የረገጥኩት ጭልም ያለ ነገር እንዳይሆን ብዬ ነው። ይምጡ ለቀው ቀያቸው ምንም ችግር የለውም። ቀም መልቀቅ መንደር መልቀቅ ይቻላል ለጊዜው ችግር አይደለም። ፌቨን በጦርነት ከሚማገዱ ለ20 ለ30 ሰው ብለው ኦፖርቹኒቲ ዋናው እኮ እድል መኖሩ ነው። እድሉ ካለ ይምጡ አለ ብያምና ያየሁት ነገር እድል የሚፈጥር ነው ብያቸዋለሁ። ስለዚህ ያንን እድል እንዲጠቀሙ ስፔሱ ክፍት ይሁን። ኮንሶችን ያየሁት ወደ 600 ነው 700 ሰዎች አምጥተን ብለው እርከን እየሰሩ አይቻቸዋለሁ። በጣም ነው እኔ የምሬን ነው ማለት አይሮን ነው እንግዲህ በአመራርነትም ቆይቼ ስለነበረ የአመራር ሳይንስ ተማሪ ስለነበር ኤክስፕሎር ያልተደረጉ ቦታዎችን እንደዛ ኤክስፕሎር ሲሆኑ ሳይ እኔ የፖለቲካ ፍላጎት የለኝም፣ የስልጣን ፍላጎት የለኝም። እኔ ለምን በነበርኩ ሰዓት አልሰራውትም፣ ለምን ብልጽግና ዳና ይሰራችሁ ብዬ አልቆጭም። ያላየነውን ነገር አሳይተውናል። እግዚአብሔር ይስጣቸው። ከጎን የምንቆመውም ከጀርባም እንኳን ለዚህ ነው በዚህ ጉዳይ ላይ ማለት ነው። ስለዚህ ስራው ሌላው ክፍት ይሁን። እኔ ኔጌቲቭ ስሜት እንዳይፈጠር ነው። ወጣቶቹ ጎርፍ ሆነው ሲመጡ የአማራ ክልል እንዳይገድብ እነ ፕሬዝዳንት ተረጋም እንዲቀበሏቸው በአፋር በኩልም እንዲቀበሏቸው። ምክንያቱም ሁሉም በአየር መንገድ መምጣት አይችሉም። ስለዚህ ወጣቶቹ ደግሞ በመልካም ከተቀበልናቸው ያን ከሆነ አገራዊ ስሜቱ ከተፈጠረ ነገ ከነጎዲያ ተመልሰው ወደ ቀያቸው ይመለሳሉ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው እንሄዳለን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።